ቀደምት አባቶቻችን በአድዋ ያስመዘገቡትን ድል የአሁኑም ትውልድ በልማቱ መስክ መድገም እንዳለበት መጠቆሙ፣ የሚዛን ቴፒ ዩኒቨርሲቲ የኦክሲጅንና የደም ባንክ አገልግሎት በማስተማሪያ ሆስፒታሉ ለማስጀመር እየተሰራ መሆኑ መነገሩ፣ የፊታችን ግንቦት ወር ለሚካሄደው ጠቅላላ ሀገራዊ ምርጫ ለመራጭነት የሚያስችላቸውን የምርጫ ካርድ ለመውሰድ መዘጋጀታቸውን በሚዛን አማን ከተማ የሚገኙ የመንግስት ሰራተኞች መናገራቸው፣ በዜና ወጃችን ከተካተቱት ውስጥ ዋና ዋና ያልናቸው ነው ቀድመን ወደ እናንተ ያደረስነው። በዝርዝር በትንታኔ የምንመለከታቸው ዜናዎችም ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ከቤንሸኮ ቴሌቪዥን የተዘጋጀውን የዕለተ ማክሰኞ ምሽት ዜናችንን ይዘን ቀርበናል። ብዙአየሁ አሳሳይ ነኝ፣ አብራችሁን ሁኑ። ውድ ተመልካቾቻችን ወደ ዝርዝሩ እናመራለን። ቀደምት አባቶቻችን በአድዋ ያስመዘገቡትን ድል የአሁኑም ትውልድ በልማቱ መስክ መድገም እንዳለበት ተገልጿል። 130ኛው የአድዋ ድል መታሰቢያ በዓል በቤንሸኮ ዞን በሚዛን አማን ከተማ በደመቀ ሁኔታ ተከብሯል። ጌታ መሳይ ሙሉጌታ ዝርዝር አለው። ቀደምት አባቶች በአድዋ ያስመዘገቡትን ድል የአሁኑ ትውልድ በልማት መድገም እንዳለበት ተገለጸ። 130ኛው የአድዋ ድል በዓል በደቡብ ምዕራብ ኢትዮጵያ ሕዝቦች ብሔራዊ ክልላዊ መንግስት ብዙሃ ዋና ማዕከል አንዷ በሆነችው በሚዛን አማን ከተማ የአድዋ አደራ የአንድነት ሰብአዊነትና ማንሰራራት በሚል መሪ ቃል የወጣቶች መድረክ ተካሂዷል። በመድረኩ ላይ በክብር እንግድነት የተገኙት በደቡብ ምዕራብ ኢትዮጵያ ሕዝቦች ብሔራዊ ክልላዊ መንግስት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪ የትራንስፖርት መንገድ ልማት ቢሮ ኃላፊ አቶ ፋጁ አሳቢ ባስተላለፉት መልእክት የአሁኑ ትውልድ በደምና በአጥንት መስዋዕትነት የቀጠለችው ኢትዮጵያን ህብረ ብሔራዊነትን በመስበክ ከነ ክብሯ ጠብቆ ለመጻኢ ትውልድ ሰላሟንና ልማቷን በማሳለጥ ማስተላለፍ ይጠበቅበታል ሲሉ ገልጸዋል። ቀደምት አባቶች በአድዋ ያስመዘገቡትን ድል የአሁኑ ትውልድ በልማት መድገም እንዳለበትም አሳስበዋል። የቤንሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴን በበኩላቸው አሁን ላይ ኢትዮጵያ ዋነኛ ጠላቷ የሆነው ድህነትን በመዋጋት የበለጸገች ኢትዮጵያን እውን በማድረግ የተጀመረውን ልማት ተሳታፊ በመሆን ታሪክ ሊደግመው እንደሚገባ በአጽንኦት አሳስበዋል። አክለውም ዋና አስተዳዳሪው ዘርፈ ብዙ ብዝሃ ልማትና እድገት እያስመዘገበች ያለችው ሀገራችን ሁሉን አቀፍ እድገቷን በማሳለጥ ረገድ ወጣቱ ትውልድ በአድዋ መንፈስ ሊንቀሳቀስ እንደሚገባም አሳስበዋል። ትናንት ወራሪ ኃይልን ድል ያደረገው አንድነት ዛሬ ደግሞ ነጻነትን ወደ ብልጽግና የመቀየር የታሪክ አደራውን ትውልድ መወጣት እንዳለበት ገልጸዋል። የሚዛን አማን ከተማ አስተዳደር ኢንጂነር ሰለሞን ሌዊ በበኩላቸው አድዋ ዝናው ከሰማይ በታች ለነጻነት የሚታገሉ ሁሉ ተስፋን የሰጠ ድሉ የፓን አፍሪካኒዝም ጽንሰ ሐሳብ ምሰሶ በመሆኑ ለመላው ጥቁር ህዝቦች የነጻነት የሉዓላዊነት የንጋት ጮራ በመሆን ማገልገል መቻሉን አስታውሰዋል። ወጣት አማኑኤል መላኩ፣ ወጣት አቤል እስራኤል፣ ወጣት መቅደስ ተስፋዬ በሰጡት አስተያየት አድዋ የጥቁር ህዝቦች የአይበገሬነትና የጽናት ተምሳሌት መሆኑን ጠቁመው በተሰማሩበት የሥራ መስክ ሰላማቸውን በማጽናት የአባቶቻቸውን ሕያው ታሪክ በልማቱም እንደሚደግሙ ገልጸዋል። የሚዛን ቴፒ ዩኒቨርሲቲ የኦክሲጅንና የደም ባንክ አገልግሎቶችን በማስተማሪያ ሆስፒታሉ ለማስጀመር እየሰራ መሆኑ ተመላክቷል። አገልግሎቶቹ ለእናቶችና ህፃናት ሞት መንስኤ የሆነውን የደምና የኦክሲጅን እጥረት ለመቅረፍ እንደሆነም ተመላክቷል። ለበየነ ወርቁ ዘገባ ሰለሞን ፈጠነ። የሚዛን ቴፒ ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር እርቂሁን ጳውሎስ እንዳሉት ሆስፒታሉ ከተመሰረተ ከ40 ዓመት በላይ ቢቆይም እስከ ዛሬ ኦክሲጅንን ከአዲስ አበባ እያመጣ ሕክምና ሲሰጥ መቆየቱን ተናግረዋል።
የጤና ሚኒስቴርም ከዓለም ባንክ ጋር በመተባበር የኦክሲጅን አቅርቦትን ተደራሽነት በማስፋት ለሳምባ ምች መንስኤ የሆነውን የኦክሲጅን እጦት ችግር ለመቅረፍ ማሽኑን በሆስፒታሉ ማስገንባታቸውን ገልጸዋል። የኦክሲጅን ፕላንት አሁን ላይ ያለበት ደረጃ ኦክሲጅን ፕላንቱ ሙሉ በሙሉ ኢንስታሌሽኑ አልቋል። ሙሉ በሙሉ ውስጥ ለውስጥ እስከ በሽተኛ የሚተኛበት አልጋ ድረስ የሚያደርስ ኦክሲጅንን የሚያደርስ መስመር ተዘርግቶ አልቋል። ስለዚህ እነዚህ ስራዎች ሙሉ በሙሉ ተጠናቆ አሁን ላይ በሲሊንደር የሚሞላውንም እዚህ መሙላት የምንችልበት ደረጃ ላይ ደርሰን እዚህ የሞላን ያለንበት ሁኔታ ነው ያለው። ይሄ ኦክሲጅን ፕላንት እንግዲህ እንደሚታወቀው ህዝቡ በተደጋጋሚ ለመንግስት አንዱ ከዚህ ሆስፒታል አገልግሎት ጋር ተያይዞ ሲያቀርበው የነበረው ጥያቄ ይሄን ጥያቄ ነው። እንግዲህ ይሄን መንግስት ትኩረት ሰጥቶ ለዚህ ህዝብ በአቅራቢያ ኦክሲጅን አግኝቶ ሕክምና ማግኘት አለበት ብሎ መንግስታችን የሰጠው አንዱ ምላሽ ነው ማለት ነው። ይህም ሆስፒታሉ ለአገልግሎቱ በአመት የሚያወጣውን ከ5 እስከ 6 ሚሊዮን ብር የሚታደግና ሙሉ በሙሉ በሆስፒታሉ ያለውን የኦክሲጅን እጥረት በመፍታት ለግል ሆስፒታሎችም ጭምር በማቅረብ ተጨማሪ ገቢ የሚያስገኝ ነው ብለዋል። ይሄ ኦክሲጅን ፕላንት የሚታሰበው እዚህ አካባቢ ለዚህ ሆስፒታል ብቻ ይሰጣል ተብሎ አይደለም። በዚህ በደቡብ ምዕራብ በእኛ ቀጠና ላሉ ሆስፒታሎች ጭምር ከዚህ ኦክሲጅን ፕላንት ኦክሲጅን ማግኘት የሚችሉበት እድል ይፈጥራል። ካፓሲቲው በጣም ከፍተኛ ነው። በቀን እስከ 250 ሲሊንደር በላይ መሙላት የሚችል ካፓሲቲ አለው። ስለዚህ ሌሎች የግል ሆስፒታሎችም ጭምር ከዚህ ሆስፒታል በግዢ ይህን አገልግሎት ማግኘት የሚችሉበት እድል የሚፈጥር ሌሎች የመጀመሪያ ደረጃ ጤና እንክብካቤ የሚሰጡ ጤና ጣቢያ የመጀመሪያ ደረጃ ሆስፒታሎች ጭምር ከዚህ ኦክሲጅን ማግኘት እንዲችሉ የሚያስችል ተጨማሪ የገቢ ምንጭ ሆኖ ሌሎቹን የሆስፒታሎችን ችግር ለመቅረፍ የሚጠቅም ጭምር ይሆናል ተብሎ ይጠበቃል። ማሽኑ በቅርብ የፌዴራል የክልልና የዞን ከፍተኛ አመራሮች በተገኙበት ተመርቆ አገልግሎት እንደሚጀምርም ገልጸዋል። ሌላው በሆስፒታሉ የደም ባንክ አገልግሎት ለመስጠት ታስቦ ግንባታ የተጀመረ ሲሆን ይህም በሆስፒታሉ የሚስተዋለውን የደም አቅርቦት ችግር በዘላቂነት የሚፈታ መሆኑን ተናግረዋል። አንዱ ከደም ጋር የተያያዘ ጥያቄ በተደጋጋሚ የሚነሳ ጥያቄ ነው። እንደዚሁ የደም አገልግሎትም ደም ባንክ እዚህ አካባቢ ስለሌለ ሆስፒታሉ ከአዲስ አበባ፣ ከሆሳና፣ ከአዳማ እንደዚህ እየሄደ ደም እዛ አካባቢ ከተሰበሰበበት እያመጣ አገልግሎት እንደሚሰጥ ይታወቃል። ይሄንንም ለመንግስት በተደጋጋሚ በቀረበው ጥያቄ መሰረት መንግስት ትኩረት ሰጥቶ የክልሉ መንግስት ከዞኑ መንግስት ጋር በመናበብ አሁን ላይ የደም ባንክ እዚህ አካባቢ አገልግሎት መስጠት በሚችልበት ሁኔታ እዚህ አማን ላይ ተከፍቶ ያለበት ሁኔታ እንዳለ ለማሳወቅ ነው። በተጨማሪም ቀደም ሲል ታካሚዎችን ለእንግልትና ለተጨማሪ ወጪ ሲዳርግ የነበረውን የመድኃኒት አቅርቦት ችግር የሚፈታ ሞዴል የማህበረሰብ መድኃኒት ቤት በሆስፒታሉ መከፈቱንም ገልጸዋል። አሁን ላይ ደግሞ ተጨማሪ ሆስፒታሉ ሞዴል የማህበረሰብ ፋርማሲ ከፍቷል። አሁን እሱም ለአገልግሎት ክፍት ሆኗል። ይሄ ስራ የሚሰራው ለምንድን ነው? ከፍተኛ የሆነ የመድኃኒት ፍላጎት አለ። እንደሚታወቀው የትኛውም ሕክምና መድኃኒት ይፈልጋል። ህዝቡ ደግሞ እዚህ አካባቢ ኤሪያው ቀጠናው በጣም ሰፋ ያለ ነው። ለዚህ ዞን ብቻ አይደለም አገልግሎት የሚሰጠው፣ ከሌሎች አጎራባች ዞኖች የሚመጡ አሉ፣ ከአጎራባች ክልሎችም ለአገልግሎት የሚመጡ አሉ። ስለዚህ እዚህ ሆስፒታል ላይ ያለው የህክምና አገልግሎት ፍላጎት ከፍተኛ ነው። ስለዚህ አማራጭ የመድኃኒት ማቅረቢያ መንገዶችን ካላቀረብን በስተቀር በሆስፒታሉ ብቻ ተገዝቶ የሚመጣው መድኃኒት ያለውን ፍላጎት ሊሸፍን ስለማይችል አማራጭ የማቅረቢያ መንገዶችን እየተከተልን ነው ያለ ነው። መንግስት በዚህ ላይም ከፍተኛ ትኩረት ሰጥቶ እየሰራ እንዳለ በዚህ አጋጣሚ እንዲታወቅ ነው። የፊታችን ግንቦት ወር ለሚካሄደው ጠቅላላና ሀገራዊ ምርጫ ላይ በመራጭነት ለመሳተፍ የሚያስችላቸውን የምርጫ ካርድ ለመውሰድ መዘጋጀታቸውን በሚዛን አማን ከተማ የሚገኙ የመንግስት ሰራተኞች ተናገሩ። ምርጫው ሰላማዊ እንዲሆንም የድርሻቸውን እንደሚወጡ የመንግስት ሰራተኞቹ አክለው ገልጸዋል። ዝርዝሩ እንደሚከተለው ይቀርባል። ምርጫ የዲሞክራሲ ስርዓት አንዱ መገለጫ ብቻ ሳይሆን ህገ መንግስታዊ መብትም ጭምር ነው። ሀገራችን በዚህ መንገድ መጓዝ ከጀመረች 6 ምርጫዎችን አሳልፋለች። የፊታችን ግንቦት ወር መጨረሻ ላይ ደግሞ 7ኛው ጠቅላላ ሀገራዊ ምርጫ ይካሄዳል። የምርጫው ጅማሩ ደግሞ የመራጭነት ካርድ ተመዝግቦ በመውሰድ አንድ ማለት ይጀምራል። የመራጭነትን ካርድ ቀድሞ በመውሰድ ዲሞክራሲያዊ መብታቸውን እንደሚጠቀሙበት ገልጸው ሌሎች የነሱን ፈለግ በመከተል በመብታቸው እንዲጠቀሙ እንደሚያደርጉ ነው በሚዛን አማን ከተማ የሚገኙ የመንግስት ሰራተኞች የተናገሩት።
ያው ስሜ ላቀው አለሙ እባላለሁ። የመጣሁት ከግብርና መምሪያ ነው። ያው እንግዲህ 7ኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ እንዲሆን ያው የሁላችንም ዜጋ አስተዋጽኦ ያስፈልገዋል። ለዚህ ደግሞ እያንዳንዱ ህብረተሰብ እያንዳንዱ ዜጋ ከኔም ጭምር የራሳችን አስተዋጽኦ ማድረግ መቻል አለብን። ስሜ ፍጹም ዘውዴ ይባላለሁ። የቤንች ሸኮ ዞን ትምህርት መምሪያ ባለሙያ ነኝ። እያንዳንዱ ዜጋ ካርዱን በአግባቡ ወስዶ ምዝገባውን አጠናቆ የምርጫው ዕለት ግንቦት 24 ቀን በነቂስ ወጥቶ የሚፈልገውን ፓርቲ በነጻነት መርጦ ሀገራችን እንደ ሀገር የምትቀጥልበትን ሁኔታ የሚወሰንበት ስለሆነ ይሄንን ተግባራዊ እናደርጋለን። ዳዊት ሳዳብ ይባላለሁ። መምረጥ የሚችለው ሁሉም ሰው ካርድ ሲወስድ ነው። ተመዝግቦ ሁሉም በእጁ ላይ ካርድ ይዞ ይህንን ካርድ ከያዘ በኋላ ነው መጥቶ መምረጥ የሚችለው። የምርጫው ምዝገባ ጊዜ በዚህ ወር እንግዲህ ያው በ28 ነው የሚጀምረው። ይህ ሰው በሙሉ ወጥቶ በእጁ ካርድ መያዝ አለበት። እድሜው ከ18 በላይ የሆነው መብት አለው። ህገ መንግስት የሰጠው መብት ነው። መጥቶ ወጥቶ በነቂስ ወጥቶ ካርድ በእጁ መያዝ አለ መመዘገብ አለበት የሚለው ነገር ነው እኔ ማስቀምጠው። 7ኛው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ እንዲሆንም የራሳቸውን አበርክቶ እንደሚወጡም ተናግረዋል። ያው እንግዲህ 7ኛው ሀገራዊ ምርጫ ሰላማዊ ዲሞክራሲያዊ እንዲሆን ያው የሁላችንም ዜጋ አስተዋጽኦ ያስፈልገዋል። ለዚህ ደግሞ እያንዳንዱ ህብረተሰብ እያንዳንዱ ዜጋ ከኔም ጭምር የራሳችን አስተዋጽኦ ማድረግ መቻል አለብን። ምርጫው ሰላማዊ ነጻና ፍትሃዊ ሆኖ እንዲቀጥል እኛም እያንዳንዳችን አንደኛ እኔ መንግስት ሰራተኛ ነኝ። ከተቋማችን ጀምሮ ያለውን ህብረተሰብ መንግስት ሲመረጥ መንግስት ሲኖር ነው አገርም ህዝብም ቤተሰብም መኖር የሚችለው። ይሄ ምርጫ ነጻና ፍትሃዊ ሰላማዊ ሆኖ እንዲቀጥል ከቤተሰብ ጀምሮ መስራት ይጠበቅብናል፣ ወጣቶች ላይ፣ ሴቶች ላይ። ስለዚህ ይሄንን ምርጫ ነጻና ሰላማዊ ፍትሃዊ ሆኖ እንዲጠናቀቅ እኔም ሰፊውን ድርሻ ወስጄ በማገኝበት አጋጣሚ ሁሉ ይሄንን መልእክት እያስተላለፍኩኝ ምርጫው የተሳካና ውጤታማ እንደሚሆን ደግሞ ጽኑ አቋም አለኝ። መንግስትን እንደ መንግስት መርጦ ሰው በሰላማዊ መንገድ ለመኖር እንዲችል እኔ ሁሉም ሰው ለዚህ ለምርጫው የራሱን አስተዋጽኦ እንዲያደርግ እንደ አካባቢያችን ሰላም አካባቢ ነው። ይሄን ሰላም አካባቢ እኛም መንግስት ሰራተኞች እንደ መንግስት ሰራተኛ ነጋዴውም፣ ገበሬውም፣ ተማሪም ሁሉም በሰላማዊ መንገድ ፊታዊ ሆኖ ታማኝነት ያለው ነጻ ምርጫ እንዲሆን ሁሉም የድርሻውን እንዲወጣ ነው የምፈልገው ነኝ። የሸኮ ከተማ አስተዳደር ምክር ቤት 4ኛ ዙር 2ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤውን አካሂዷል። በከተማው የተጀመሩ የልማትና የመልካም አስተዳደር ስራዎችን የበለጠ በማስፋት እንደሚሰራ ከተማ አስተዳደሩ ገልጿል። ሰለሞን አበበ ዝርዝር አለው። የሸኮ ከተማ አስተዳደር ምክር ቤት የ6 ወራት አፈጻጸምን የሚገመግም መድረክ በሸኮ ከተማ ተካሂዷል። ምክር ቤቱ የህዝቡ ሉዓላዊ መገለጫ በመሆኑ የከተማው ህዝብ የፈጣን ልማት ስራዎች ተጠቃሚ ለማድረግ እየሰራ እንደሆነ ዋና አፈ ጉባኤ የተከበሩ አቶ አለማየሁ ተካልኝ የሚናገሩት። በምክር ቤቱ አባላት ክትትልና ቁጥጥር የተከናወኑ ተግባራትም ተገምግሟል። የሸኮ ከተማ አስተዳደር ከንቲባ አቶ ታምራት ምናሴ ተጠይቀው በጉባኤው በዋናነት የገቢ አሰባሰብ፣ በትምህርትና በጤና የተከናወኑ ተግባራትን የሚናገሩት በጥንካሬ ከተገመገመ ውስጥ አንዱ የገቢ አሰባሰብ ስራችን በሁለቱም በመደበኛና በማዘጋጃ ቤት የገቢ አፈጻጸም ስራችን በ6 ወር ውስጥ እንሰበስባለን ብለን ካቀድነው አንጻር ከ100% በላይ ለመሰብሰብ የተቻለበት ሁኔታ በጥንካሬ የተገመገመ ነው። ከዚህ ባለፈ አጠቃላይ በከተማችን ውስጥ በትምህርት ዘርፍ ላይ በተለይ ለተማሪዎች ግብዓት ከማሟላት አንጻር የተማሪ መቀመጫ፣ የተማሪ መጻሕፍት፣ እንደዛው ኮምፒውተር እና የመጣቀሻ መጻሕፍቶችን ከማሟላት አንጻር ከተማ አስተዳደሩ በጣም ዘርፈ ብዙ ስራዎችን ሰርቶ በዛ ደረጃ ላይ ተማሪዎችን ተጠቃሚ ለማድረግ ብዙ ስራዎች የተሰሩ ያለበት ሁኔታዎች ናቸው ያሉት። በጤናም ዘርፍ ብንሄድ በተለይ ከአገልግሎት አሰጣጥ ጋር ተያይዞ ሲስተዋሉ የነበሩ ችግሮችን ከመፍታት አንጻር የባለሙያዎች ስነ ምግባር፣ የመድኃኒት አቅርቦት ችግሮች፣ በተለይ በቂ የሕክምና መኖሪያ መሳሪያዎችን ከማሟላት አንጻር
እና እንደዛው የመድኃኒት እጥረት ጋር ተያይዞ በተለይ የማህበረሰብ መድኃኒት ቤት ካለመኖሩ ጋር ተያይዞ በስፋት ይስተዋሉ የነበሩ ችግሮች ዛሬ ላይ ተፈቶ በአብዛኛው ሊባል በሚችል መንገድ የባለሙያዎቻችን ስነምግባር እና ዲሲፕሊን ተሻሽለው በከፍተኛ ሁኔታ ማህበረሰባችን አገልግሎት ያገኘ ያለበት ሁኔታዎች ናቸው ያሉት። የቡና ምርታማነትን ለማሻሻል በተሰሩ ስራዎች የተመዘገቡ ውጤቶችንም ከንቲባው አንስተዋል። ቡና ጋር ተያይዞ የቡና ጥራት ከማስጠበቅ አንጻር ቡናዎችን ወደ ማዕከላዊ ገበያ ጥራቱን የጠበቀ ቡና ወደ ማዕከላዊ ገበያ እንዲላክ በታጠበም ባልታጠበም ከመላክ አንጻር በከተማችን ውስጥ የተሰሩ ስራዎች ቀላል የሚባሉ አይደለም። ወደ 2552 ሄክታር የቡና መሬት ሽፋን አለን። እዚህ ውስጥ አብዛኞቹ የቡና ሽፋኖች ምርት የሚሰጡ ናቸው። በጥራት በብዛት ከማምረት አንጻር በዚህ ዓመት ላይ የቡና ምርት የተሻለ ከመሆኑ ጋር ተያይዞ በጣም ሰፊ ስራ ነው የተሰራ የነበረው። እንግዲህ በአጠቃላይ የቀጣይ ትኩረት አቅጣጫዎች ናቸው ብሎ ምክር ቤቶች ያነሷቸው ጉዳዮች በተለይ ከትምህርት ጥራት ጋር ተያይዞ በሸኮኛ ቋንቋ የሚሰጠው ትምህርት ቀጣይ ተጠናክረው መቀጠል አለበት። በተለይ የተማሪዎች ውጤት ትንሽ የቀነሰበት ሁኔታዎች ስለታየ ይህ አፈጻጸም ከወረዳዎች ጋር በጋራ ከሸኮ ወረዳ ጋር በጋራ በመሆን የመምህራኖችን አቅም በማጎልበት ትኩረት ሰጥተን መስራት እንዳለብን አቅጣጫዎች ምክር ቤቱ አቅጣጫ አስቀምጧል። ጉባኤው በከተማው የልማት ስራ ላይ ከመከረ በኋላ የሁለት ሴክተር መስሪያ ቤት ኃላፊዎችን ሹመት በማጽደቅ ተጠናቋል። በሚዛን አማን ከተማ የሚገኘው የሶፋ መስጂድ የታላቁን የረመዳን ጾም ምክንያት በማድረግ በሚዛን ማረሚያ ተቋም ለሚገኙ የህግ ታራሚዎች የተለያዩ የፍጆታ ሸቀጦችን ድጋፍ አድርጓል። በመስጂዱ የተደረገው ድጋፍ ከ200 ሺህ ብር በላይ እንደሚያወጣም ተመላክቷል። ዝርዝሩን ከጦያር ኢማም እንሰማዋለን። በቤንች ሸኮ ዞን ሚዛን አማን ከተማ በርጌሳ አካባቢ የሚገኘው የሶፋ መስጂድ በከተማው በርካታ ዓመታትን ካስቆጠሩና አንጋፋ ዕድሜ ካላቸው መስጂዶች መካከል በቀዳሚነት ይጠቀሳል። መስጂዱ የታላቁ የረመዳን ጾም ወር ምክንያት በማድረግ በሚዛን ማረሚያ ተቋም ለሚገኙ የህግ ታራሚዎችም የተለያዩ የምግብ ሸቀጦችን ድጋፍ አድርጓል። በድጋፍ ስነ ስርዓቱ ላይ የተገኙት የሶፋ መስጂድ ምክትል ኢማምና የዞኑ ዑለማ ምክር ቤት አባል ሻህ አህመድ ሰይድ እንደተናገሩት ታላቁ የረመዳን ወር የመደጋገፍና የዝነት ወር እንደመሆኑ መጠን በዚህ ወቅት የተለያዩ ችግር ውስጥ የሚገኙ ወገኖችን አቅም በፈቀደ መጠን መድረስና መጠየቅ አስፈላጊ መሆኑን አንስተዋል። የሚዛን ማረሚያዎችን ወገኖቻችንን ለመጠየቅ መተናል። በዚህ በወር ላይ ረሱል አለይሂ ሰላቱ ወሰላም ታራሚዎችን መጠየቅ ሄዶ እነሱ ጋራ ማበረታታት ትልቅ ነገር ነው ስለተባለ ዛሬ ተሶፋ መስጂድ ጀማዓ ሁላ ተሰባስበን እነሱን ለመጠየቅ መተናል። ሙስሊሙ ማህበረሰብም በዚህ በተከበረው ወር በዙሪያው ካለው ጎረቤቱ ጀምሮ የመረዳዳትና የመደጋገፍ ባህሉን የበለጠ አጠናክሮ ማስቀጠል ይገባዋል ነው ያሉት። እንደዚህ ያለ ረሱል አለይሂ ሰላቱ ወሰላም በዚህ እስረኞችን በመጠየቅና ያታመመን ሰው መጠየቅ ትልቅ ፋኢዳ ያለው ነገር ነው ብለው ሲሉ በተለይ በአሁኑ ወር ከማንኛውም በላይ የበለጠ ነው። በዛ አይነት ደረጃ ላይ እዚህ ያሉ ወንድሞቻችን ይሄ ማንኛውም የደረሰበት ነገር ቀልቡ ቅር እንዳይለው መጥቶ እነዚህን ሰዎች አብሽሩ ተጎናችሁ ነን ማለት ይገባል። ውጭ ያለ ሰው እንደ ልቡ ይንቀሳቀሳል። እነሱ እዚህ ያሉ ወንድሞቻችን ስለሆኑ አቅም ያለው እንደዚህ ለማስፈጠሪያ የሚሆን ወይንም አንዳንድ ነገሮችን ይዞ አለበለዚያ ያንንም ባይችል መጥቶ ወገን ለወገን ትልቅ ነገር ክብር ያለው ስለሆነ አብሽሩ ብሎ ማለቱ ጥሩ ነገር ነው። ዛሬም ይሄን ነገር ይወሽኛ የዛሬም ዓመት መተን ነበረ። በተለይ የኛ ድርጅት እንደዚህ ያለን አንዳንድ ተመንግስት ጎን ቆሞ እንደዚህ ያሉ ነገሮችን በመስራት የሶፋ ድርጅት ይታወሳል። በመርሃ ግብሩ ላይ የተገኙት የሶፋ መስጂድ አሚር መምህር አብዱ ካሳ እንደገለጹት 1444ኛው የረመዳን ጾም ወር ምክንያት በማድረግ የመስጂዱ ጀማዓን በማስተባበር በሚዛን ማረሚያ ተቋም በመገኘት በህግ ጥላ ስር የሚገኙ ወገኖችን ድጋፍ ማድረጋቸውንም ተናግረዋል። ዛሬ የመጣንበት ዋናው ምክንያት በዚህ በ1447ኛ ዓመተ ሂጅራን የረመዳን ጾም ምክንያት በማድረግ በሚዛን ማረሚያ ተቋም የሚገኙ ታራሚዎችን ለመጎብኘት ለመጠየቅ ይሄ ታራሚ ደግሞ ነገ ወጥቶ ለመላው ሀገሪቱ የሚያገለግል ታርቦ ሌላውን የተሻለ ደረጃ የሚያደርግ በመሆኑ ይሄንን ለማገዝ የመጣነን ከዚህም ይሄንን ለማድረግ አጠቃላይ በሚዛን ሶፋ መስጊድ ሚዛን በርጌስ ሶፋ መስጊድ ላይ ያለ ማህበረሰብ ተሰባስቦ አዋጥቶ ከ200 ሺህ ብር በላይ በመሰብሰብ ለአጠቃላይ ታራሚ የሚሆን ውሃ ነው።
የውሃ አቅርቦት የመጠጥ ውሃ አቅርቦት በታንከሮች ነው ይዘን የመጣ ነው። ለሙስሊሞቹ ደግሞ ማፍጠሪያ የሚሆኑ የተለያዩ እቃዎችን በጎችን እንደሚታየው በጎችን ሁሉ ይዘን ነው የቀረብ ነው። ከዛ በተጨማሪ ምንድነው ያው ለሴቶች ደግሞ የንጽህና መጠበቂያ ሞዴስ ለአጠቃላይ ሴት ታራሚዎች ሊሆን የሚችል በካርቶን ይዘንላቸው መተናል። የሶፋ መስጂድም ባለፉት ወቅቶች ወጣቶችን በማስተባበርና በማንቀሳቀስ በአካባቢው ኢኮኖሚ ችግር ያለባቸውን ሰዎች በመለየት ድጋፍ ሲያደርግ መቆየቱንም ጠቅሰዋል። ይሄ የመጀመሪያችን አይደለም። ከዚህ በፊትም አምናም ካቻምናም በየአመቱ እየመጣን እንጠይቃለን፣ እየመጣን እንደግፋለን። ይሄ ለኛ መስጊድ ማህበረሰብ ለኛ መስጊድ ባህል ሆኗል። ስንመጣ ደግሞ ሙስሊሞቹን ብቻ አስበን አንመጣም። ሌሎችስ የሌሎች እምነት ተከታዮችስ ምን ያስፈልጋቸዋል የሚለውን ነገር አስበን ነው እንትምንለው። ይሄ በየአመቱ የሚቀጥል የሚደገፍ ነው። ምክንያቱም ከዚህ ማረሚያ ቤት የሚወጣውም ታራሚ የሀገር ሀብት ነው፣ ወጥቶ ሀገርን የሚያገለግል ስለሆነ ይህንን ታሳቢ አድርገን ነው የሰራ ነው። ድጋፉን የተቀበሉት በሚዛን ማረሚያ ተቋም የሙስሊም ታራሚዎች ተወካይ አቶ መሐመድ ኑር በበኩላቸው የሶፋ መስጂድ ስላደረገው ድጋፍ አመስግነው ሌሎች ተቋማት መሰል ድጋፎችን አጠናክረው ሊቀጥሉ እንደሚገባም ጠይቀዋል። ሌላው ማህበረሰብ ያው ሙስሊሞች ብዙ አሉና በየቦታው ሌላውም ጀማ ያሉ እንደዚህ የተሰባሰቡ ማረሚያውን ቢጎበኙ ማረሚያው እስላሙን ብቻ ሳይሆን ሌላውንም ታራሚ ችግርተኛ ታራሚ ብዙ አለና ያንን ታራሚ ታሳቢ ያደረገ ነገር ቢሰሩ፣ በተጨማሪ ደግሞ መተው ራሱ ጀማውን አላሁላችሁ ማለት ትልቅ ነገር ነውና በረመዳን ብቻ ሳይሆን ከረመዳን ውጪም ለዚያራ እየመጡ ምእመናኑን እያዩ አብሽሩ አለን ከጎናችንን እያሉ የሚሄዱበት ነገር ቢመቻች የተሻለ ነገር ይፈጠራል እንላለን። የዕለቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሜ እናስታውሳቸዋለን። ቀደምት አባቶቻችን በአድዋ ያስመዘገቡትን ድል የአሁኑም ትውልድ በልማቱ መስክ መድገም እንዳለበት መጠቆሙ፣ የሚዛን ቴፒ ዩኒቨርሲቲ የኦክሲጅንና የደም ባንክ አገልግሎት በማስተማሪያ ሆስፒታሉ ለማስጀመር እየተሰራ መሆኑ መነገሩ፣ የፊታችን ግንቦት ወር ለሚካሄደው ጠቅላላ ሀገራዊ ምርጫ ለመራጭነት የሚያስችላቸውን የምርጫ ካርድ ለመውሰድ መዘጋጀታቸውን በሚዛን አማን ከተማ የሚገኙ የመንግስት ሰራተኞች መናገራቸው የሚሉት ነበሩ። ከቀሪ የቤንሸኮ ቴሌቪዥን ጋር ጥሩ ቆይታ እየተመኘን የሰዓቱ ዜና በዚህ አጠናቀቅን። ሰላም ሁኑ።